ፖይንቶችን ምክንያት አርገን አስቀምጠናል። የምንማርበትን አንደኛው አንድ በክርስቶስ ኢየሱስ የዳነ አማኝ ከእግዚአብሔር ጋር ያለውን የዳነ አማኝ ያልኩበት ምክንያት ስላለ ነውና የግል ህብረት ከአባት ጋር የሚያደርግበት ህብረቱን ለማጠናከር ነው። ሁለተኛው ደግሞ the prayer of agreement የህብረት ጸሎት የስምምነት ጸሎት ጠቀሜታውን ለማስረዳት ነው። ሁለት ሰዎች ሲስማሙ የሚሆነውን ውጤት እንድናውቅ ሁለት ሰዎች ተስማምተው በአንድ የሆነ ነገር ላይ ወደ እግዚአብሔር የሚያሰሙት ድምጽ እግዚአብሔር እንዴት ሰምቶ እንደሚመልስ እሱን እንድንረዳ ለማድረግ ነው። ሌላኛው የጸሎት ትርጉምና ለምን መጸለይ እንዳለብን እንዴትም መጸለይ እንደሚኖርብን ለማሳወቅ ነው። ምክንያቱም ይሄ ወሳኙ ይሄ ሶስተኛው ነው። ወሳኙ ጸሎት ምንድነው? ለምን እንደምንጸልየው እንዴት እንጸልይ? ሰው ይሄን ካወቀ ይቀለዋል ሁሉ ነገር የሚቀለው ነው። ወሳኙ እሱ ነው። እሱ እንድናውቅ ነው። ሌላኛው አማኞች ጸሎት የሆነውን ጸሎት ካልሆነ በመለየት በእውነት እንዲጸልዩ ለማድረግ ነው። በመሃል እያስገባው እየተናገርኩ ነው ያለሁት። ሌላኛው ያለ እውቀት ከሚጸለዩና አካላዊ ያው ዘሴም ቢሆንም አካላዊ ድካምን ብቻ ከሚያተርፉ ውጤት አልባ ጸሎቶች ሰውን ለማዳን ነው። አንዳንድ ጊዜ አካላችን ደክሞ ብዙ እንትን ነው ብለን ዝለን ተሰባብረን ግን ውጤት የሌለው ጸሎት ሊሆን ይችላል እና ምክንያቱም ጸሎት ያልሆነውን ጸሎት ስለተባለ ነው ውጤት የሌለው እንጂ እውነተኛ ጸሎት ቢሆን ውጤት አለው እያንዳንዱ ጸሎት እና ግን ጸሎት ያልሆነውን ጸሎት በሚል ብናደርገው እግዚአብሔር ደግሞ የመርህ አምላክ ስለሆነ በመርሁ ስለሆነ የሚያገኘን ከመርሁ ስንወጣ ይጠብቀናል። ወደ መርሁ እስክንመጣ ወደ መስመሩ እስክንገባለት ይጠብቀናል እንጂ ከመርሁ ወጥተን ይቀበላል የሚለው ብዙም የማያስኬድ ስለሆነ ማለት ነውና ይሄ አካላዊ ድካም ብቻ የሚያስተርፉ ግን ውጤት የሌላቸውን ጸሎት እንዳንጸልይ ውጤታማ ታርጌት የሚመጣ ባለፈው ብለናል። ዳርቷን ሴንተሯ ላይ ልክ በቃ እንትን ዳርታን ስተን ስንወረውር ሴንተር ላይ ሳንስት ሴንተሩ ላይ እንደምናደርገው እንድናረግ በጸሎት ጉዳይ ላይ ትክክለኛ የሆነ እግዚአብሔር የሚሰማው እግዚአብሔር የሚቀበለው እግዚአብሔር የሚሰማው የሚቀበለውና የሚመልሰው እውነተኛ ጸሎትን እንድንጸልይ ለማድረግ ነው የምንጸልየው። ይሄንን ነው መነሻ ጥቅሶቻችን ሐዋርያ 6 ቁጥር 4 ላይ አንደኛ ዮሐንስ 5:14 እና ሐዋርያ 10:12 ላይ ያሉትን መነሻ ጥቅስ እንዲሆኑ መንደርደሪያ እንጂ ስለ ጸሎት በጣም መጽሐፍ ቅዱስ ብዙ ጥቅሶች ነው ያሉት በጣም ብዙ ግን መነሻ እንዲሆነ መንደርደሪያ እንዲሆነን የመጀመሪያው እኛ ግን ስለዚህ ፐርሰናሊም እኔ ግን እንድትሉ እኔ ግን በቃ መለየት አለብንና ጳውሎስ ብዙ ቦታ ላይ ካያችሁ እኛ እንደዚህ የሚያረጉትን አንዳንድ ስርዓት ልማዶች ይናገርና እኛ ግን ብሎ ለይት አድርጎ ሲያወጣው ታያላችሁ። አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እኛ ግን ምንድነው? እኛ ግን በቃ ፐርፌክት የሆነውን ዘራይት የሆነውን ታርጌት ሊመጣ ሲፈልግ ብዙ ጊዜ ፖል የሚጠቀማቸው እኛ ግን ወይም እኔ ምናምን ነገር አምላኬ እያለ ፐርሰናልም የሚያደርገው ኬስ ስላለ ወደ ራሳችንም ልናመጣ ይገባልና እኛ ግን አሉ ሐዋርያቶች በወቅቱ የነበሩት እነ ጴጥሮስ የተናገሩት ቃል ነው ይሄና እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ስለዚህ ዲያቆናትን ምረጡና ስጡን፣ እኛ ለዚህ ነገር እጃችንን እንጭንባቸዋለን፣ ለዚህ ነገር እንሾማቸዋለን፣ ኃላፊነት እንሰጣለን፣ እውቅና እንሰጣቸዋለን። እናንተ ግን መርጣችሁ ስጡንና ምናምን ብለው 7 ሰዎች መርጠው ሰጧቸው። ለዛ ነገር ጸልየው እኛ ግን ለጸሎትና ለቃሉ አገልግሎት እንተጋለን ያሉበት ነው። ሌላኛው አንደኛ ዮሐንስ 5:14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው። በቃ በእርሱ ዘንድ ያለን ድፍረት ይህ ነው አለና ምንድነው ድፍረታችሁ ሲባል እንደ ፈቃዱ አንዳች ብንጠይቅ ይሰማናል። this is our confidence እንደ ፈቃዱ አንዳች ብንጠይቅ የትኛውንም ግን አሁን እንትን አድርጓል ኮንዲሽናል ነው ፕሬየር ጀስት ዝም ብሎ እንትን አንኮንዲሽናል ሳይሆን ኮንዲሽናል ነው። እንደምንድነው መጸለይ ያለበት እንዴት የሚለው ላይ በደንብ ስለማስተምር እዛ ላይ ዘረዝረዋለሁ። ግን እንደ ፈቃዱ አንዳች ብንጠይቅ እንደ ፈቃዱ ማለት እንደ ቃሉ የእግዚአብሔር ፈቃድ በቃሎቹ የተገለጠ ስለሆነ ስለዚህ የእግዚአብሔር ፈቃድ አይታወቅም ሳይሆን የተገለጠ ነው የታወቀ። አሁን ፈቃዱን በየትኛውም ጉዳይ ላይ ንገሩኝ እኔ ፈቃዱ መሆኑን አለመሆኑን እኔ ራሴ ልነግራችሁ እችላለሁ።
ቃሉን ፈቃዱ የታወቀና የተገለጠ ነው። የእግዚአብሔር ፈቃድ አይታወቅም የሚባል ነገር አይደለም። የእርሱ ፈቃድ የተገለጠ ነው። በተለይ በአዲስ ኪዳን ሚስጥር የለውም። ሚስጥር እኮ የተባለው ክራይስት ነበር። ክራይስት ከመጣ በኋላ ምን ሚስጥር አለ? ምንም ሚስጥር እኮ የለም አለ። የፈቃዱ ሚስጥር አስታውቆናል አለ። ሚስጥር የተባለው ጥበብ የተባለው ሂድን የተባለው በጣም በቃ ያልተገለጠ የተባለ ይገለጣል ተብሎ በተስፋ ሲጠበቅ የነበረ ሚስጥር የነበረው አንድ ነው፣ እሱም ክራይስት ነው። በክራይስት መምጣት የሆነው የመጣችው አካሉ ደግሞ ቤተክርስቲያን እሷም ሚስጥር ነበረች። ምክንያቱም ያለኛ እኮ ፍጹም እንዳይሆኑ ያለው እኮ ለዛ ነው። በጣም ቤተክርስቲያን ራሱ ሚስጥር ነበረች በክርስቶስ የክርስቶስ አካል ስለሆነች። ለምን እግዚአብሔር በሰው ውስጥ መኖር የሚገርም ነበር። በቃ ሰው ሁሉ አሁን እንዴት ነው አምላክ የሰማይና የምድር ባለቤት በምድር ዙሪያ በምድር ክበብ ላይ የሚቀመጠው ቁጭ የሚለው ትልቁ እግዚአብሔር እንዴት በአንድ ሰውዬ ፍሪዝ ሰውዬ ውስጥ በኔ ፍሪዝ በአንድ ፍሪዝ የሆነ ሰውዬ ልጅ ውስጥ እንዴት ያን የሚያክል ትልቁ እግዚአብሔር ሊኖርበት እርሱ ውስጥ መኖሪያ ሊያደርግ እንዴት ይቻላል ብለው ሰምተዋል። የሆነ ነገር ኢንፎርሜሽን አላቸው። ግን ሃው ይሄ ነገር አይገርምም የሚባባሉ ይመስለኛል እና አብርሃም ይሄ ነገር ግን የሚገርም አይመስልም? የሚገርም ምናምን። ምክንያቱም ሄዱና ዕብራውያን 11 ሲጨርስ 39 እና 40 ላይ እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበርና ስለኛ አንዳች የሚበልጥ ነገር አስቀድሞ እነዚህ ሁሉ በእምነታቸው ተመስክሮላቸው ሄዱና ዕብራውያን 11 ላይ በእምነታቸው ተመሰከረላቸውን ከአቤል ጀምሮ ሄዱና ያዋቸው እና አብርሃም እዛ ውስጥ አሉ፣ እነ ሳራ አሉ፣ እነ ሙሴ አሉ። ዕብራውያን 11 ላይ ሄዱና ዘርዝሩ። በጣም ብዙ ናቸው። እነዚህ ሁሉ ግን በእምነታቸው ተመሰከረላቸው እንጂ ያለኛ ፍጹማን አይደሉም ማለት ከመሆን ያለኛ አብርሃም ፍጹም አይደለም፣ ዳዊት ፍጹም አይደለም፣ ካሌብ ፍጹም አይደለም፣ ሳራ ፍጹም አይደለችም፣ ሙሴ ፍጹም አይደለም። ያለኛ ምንድነው? እኛ ጋር እግዚአብሔር አንዳች የሚበልጥ ትልቅ ነገር ታላቅ ነገር እኛ ላይ ያየው ምንድነው ሲባል እየተመኙት ከሩቅ የተሳለሙትና አብርሃም ከሩቅ ተሳለሙት፣ እየናፈቁት ሳያገኙት አለፉ። እኛ ግን ናፍቀነው ያላመለጠን የተቀበልነው በእኛ ውስጥ የሚኖር እኛም በእርሱ ውስጥ የምንኖር እኔ በእርሱ እርሱም በእኔ ውስጥ የሚኖር አምላክ አለኝ። ሃሌሉያ! ይሄ ነው ታላቅ ሚስጥር። ይሄ ነው ቸርችን ታላቅ ያረጋት ልዩ የሚያረጋት። ዘ ቸርች ማለት ዘ ኮልድ ፒፕል ተጠርተው የወጡ ህዝቦች ለአንድ ዓላማ ከጨለማው ወደሚደነቀው ብርሃን ወደ እኔኑ ለሚለው ጥሪ ምላሽ ሰጥተው የመጡ ህዝቦች ነው ኤክሌሲያ ቤተክርስቲያን። እነዚህ ቤተክርስቲያን የእግዚአብሔር መኖሪያ ናቸው፣ ወይም እነሱም በእርሱ ውስጥ ይኖራሉ። አንዱ በአንዱ ውስጥ ይኖራል። ይሄ ነው ሚስጥር። ክራይስት ነው ሚስጥሩ። በክርስቶስ የመጣችው አካሉ ናት ሚስጥር። ሌላ ሚስጥር የለም። ሲጠበቅ የነበረው ነገር ሁሉ በጨለማ ሲሄድ ለነበረው ህዝብ ብርሃን አየ የተባለው ብርሃኑ ክራይስት በቃ ሲጠበቅ የነበረ ፕሬዝ ጋድ። ስለ ክራይስት ከጀመርኩ ማቆም ስለማልችል ወደ ትምህርቴ መለስ ይሻላል። እኔ የክራይስት ሰባኪ ስለሆንኩ ክርስቶስን በደንብ ነው የምሰብከው። በጣም ደስ ይለኛል፣ እረካለሁ፣ እወደዋለሁ። ፕሬዝ ጋድ። እና ሚስጥር የሚባል ነገር አሁን በአዲስ ኪዳን ተገልጧል። ምንም ሚስጥር የሚባል ነገር የለም። አሁን እንደውም እንደ ሚስጥሩ ወይም እንደ ፈቃዱ ጸልዩ ተባለ እንጂ አስፈቅዱት እኮ አልተባለም። ፈቃዱ አንተ ጋር ነው። እንደ ፈቃዱ ጸልይ ሲባል ምን ማለት ነው? ፈቃዱ የት ነው? አንተ ጋር እኮ ነው እያለ ነው። አሁን ፈቃዱን ሰብስበሃል፣ ፈቃዱ አንተ ጋር ሰብስበህ ይዘህ። ስለዚህ እንደ ፈቃዱ አንዳች ብንጠይቅ እኛ ነን የምንጠይቀው። እንደ ፈቃዱ የምንጠይቀው እኛ ነን። ስለዚህ የእግዚአብሔር ፈቃድ ለእኛ የተገለጠ ነው። የእግዚአብሔር ፈቃድ በቃሉ የተገለጠ ነው። የእግዚአብሔር ፈቃድ እኛ ጋር ነው። ለዚህ እኮ ነው በእኔ ብትኖሩ ቃሎቼም፣ ወይም በሌላ ቋንቋ ፈቃዴም በእናንተ ውስጥ ቢኖር። በእኔ ብትኖሩ ቀጥሎስ ቃሎቼም ማለት ፈቃዴም በእናንተ ውስጥ ቢኖር። አሁን እኔ ጋር ቢኖር አይደለም ፈቃዴ። ማስፈቀድና ፈቃድ ዊልና አላው ማድረግ የተለያየ ጉዳይ ስለሆነ the will of God is in me. The will of God is revealed in Christ in the word of God. በቃሉ በክርስቶስ የተገለጠ ነው። የተገለጠ እንጂ የተሸፈነ ፈቃድ የለም። ስለዚህ እንደ ፈቃዱ አንዳች ብንጠይቅ እርሱ ይሰማናል።
አያችሁ እርግጠኛነት፣ በእርሱ ዘንድ ያለን ድፍረት፣ በእርሱ ዘንድ ያለን እርግጠኛነት፣ በእርሱ ዘንድ ያለን ኮንፊደንስ ነው አይደል የሚለው እንግሊዝኛው? and this is the confidence that we have. Wow, praise God. ያለን ኮንፊደንስ ይሄ ነው። according to his will, እንደ ፈቃዱ አንዳች እርሱን ብንጠይቀው ይሰማናል። እስቲ አሜን። እስቲ እኔ በሉኝ እስቲ እሰማለሁ። በሁለት ምክንያት እሰማለሁ። የእግዚአብሔር ልጅ በመሆኔና ቃሎቹ በእኔ ውስጥ በመኖራቸው እሰማለሁ። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ። በቃ ሁለት ኬዝ ነው። ስለዚህ በጌታ ነኝ። የመጀመሪያው ረጋ ብለህ እኔ በጌታ ነኝ፣ እኔ የእግዚአብሔር ልጅ ነኝ፣ ባለኝ መረጃ ዳግም የተወለድኩ የእግዚአብሔር ልጅ ነኝ፣ የእግዚአብሔር ልጅ ነኝ። አባቴ እግዚአብሔር ነው፣ እግዚአብሔር ይሰማኛል። ልጅነት ግን የምጠይቀው ደግሞ according to his will። እስቲ አሜን። አንዳንድ ሰዎች በጌታ ሆነው በእኔ ብትኖሩ ብቻ አላለማ፣ ቃሎቼም ኮንዲሽናል ነው። በእኔ ብትኖሩ ቃሎቼ ዮሐንስ 15:7 ነው የማወራው። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ። ሁለት ነገር ነው። በጌታ ነን፣ አዎ። ቃሎቹም በእኛ ውስጥ አሉ፣ አዎ። ስለዚህ እንደ ቃሉ መጸለይ እግዚአብሔር እንዲሰማን በር የሚከፍት ነው። እግዚአብሔር ይሰማናል። እያንዳንዱ የምናወራት ካፋችን የምናወጣት የትኛውም ጸሎት ተሰሚነት አላት። ቃላችን አይወድቅም። ድካም፣ አካላዊ ድካም ብቻ አናተርፍም። እስቲ አሜን። እንጸልያለን፣ ታርጌት እንመታለን። ታርጌት ያለው ታርጌት ፉል የሆነ ፕሬ እንድናደርግ ነው። ሐዋርያ 12:5 ላይ ጴጥሮስም በወህኒ ይጠበቅ ነበር፣ ነገር ግን በቤተ ክርስቲያን ስለ እርሱ በሏት እስቲ ድገሙልኝ። ጸሎት ወደ ማን ነው እንዳትረሱ። የጸሎት አድራሻ እግዚአብሔር ነው። የጸሎት አድራሻ ሰይጣን አይደለም። ወደ ሰይጣን ጸሎት የሚባል የለም። ወደ ሰይጣን ሰው አሁን የተሸወደው ገና በርከክ ሲል የሚመጣለት ስም ይላል። ምን የምን ስም እንደሆነ ሁሉ የማይታወቅ ምንም የኢየሱስን ስም እንኳን አንዳንዱ የማይጠራል ስም ይላል እንጂ ምንም ኢየሱስ የሚባል እንኳን የማይጠራ ስም ምንድነው? ስም በጣም እኮ ነው የሚገርመው። እና ስም ብሎ የሆነ ከፕሮቴስታንቱ እየወሰድ ነው ካልቸር ሆነ። ዝም ብሎ ካልቸር ከመጽሐፍ ቅዱስ የቀዳ ነው ካልቸር ሳይሆን መጽሐፍ ቅዱሳዊ ካልቸር ሳይሆን እና በቃ ዝም ብሎ መደብደብ ዝም ብሎ የሆነ እና የሆነ ያልተገለጠ እውቀት እንዳለ ያስታውቃል። ያልበራላቸው እውቀት ያልተገለጠላቸው እውቀት እንዳለ ያስታውቃል። ስለዚህ ዝም ብሎ ወደ ሰይጣን እሱ የስልጣን ቃል ነው። በስልጣን ቃል ማዘዝ የምንችለውን እናዛለን። እሱም በኢየሱስ ስም ነው። ስም ብቻ አይደለም፣ በኢየሱስ ስም የምናዘው የትኛውም ማዕበል ጸጥ ይላል። የሚነቀለው የትኛውም ተራራ ይነቀላል። በጌታ በኢየሱስ ስም አዛለሁ። አንተ ጨጓራ ብለህ አይደል ተራራውን ጨጓራ በሽታ ከሆነ እንትን ከሆነ የሆነ ስፔሲፊክ ጠርተው አዛለሁ ጸጥ ዝም በል ስትለው ንዳዱም ለቀቃት እንደተባለው ጨጓራውም ጸጥ ይላል። በቃ አሁን ይሄ የስልጣን ቃል ይባላል። ፕሬየር አይደለም፣ በፕሬየር ስም ነው የስልጣን ቃል። በፕሬየር ስም ነው ኮንፌሽን ወይም ፌስ ኮንፌሽን የእምነት ንግግር በፕሬየር ስም ናቸው። ፕሬየር ግን ፕሬየር የሚባለው ጸሎት የሚባለው ግን የጸሎታችን ሰሚ ፈርስት ሊስነሩ ጋድ ነው፣ አባታችን ነው። እርሱ የሚሰማን ወደ እግዚአብሔር። በዛ ወቅት እኔ ሁልጊዜ ነው የምናገረው፣ ይሄ እኮ ያዕቆብ ሞተ፣ ቀጥሎ ደግሞ ማን የተያዘው? ጴጥሮስ ተያዘ። ዋና ማለት እኮ ነው። ያዕቆብ እኮ የወቅቱ ያቺ ኤርሊ ቸርች ፓስተሩ እኮ እሱ ነው። ያዕቆብ እኮ ነው የኢየሱስ ወንድም። በጣም እኮ ጃይንት እኮ ነው። እና ቀጥሎ ደግሞ ፒተርን እንግዲህ ያስቡት፣ ፒተርን የሚያክል ጃይንት እሱ ገባ። አሁን በቤት ውስጥ ባለችው ቤተክርስቲያን በተሰበሰቡበት ውስጥ መጸለይ ጀመሩ ማለት ነው። ሲጸልዩ ደም የምትጠጣ መንፈስ አላሉ። አሁን ትናንት ከሌ ታርዷል፣ ያሁኑ ደም መጣጭ መንፈስ ነበር የሚባለው ማለት ነው። በኢትዮጵያ ቢሆን በኢትዮጵያ ኮንቴክስት ቢሆን በቃ ለምን እንትና ሞቷል፣ አሁን ደግሞ እንትና ተይዟል፣ እሱም ደግሞ ሊሞት ነው። እንደውም ሃይማኖት ይዟቸው እንጂ ይገሉት ነበርኮ። ሃይማኖት ይዟቸው ቆይ ሰንበት ይለፍና
እንሰዋዋለን ብለው ለሰንበት ብለው እኮ ያሰነበቱት እኮ ነው። እና በቤተ ክርስቲያን ግን ወደ እግዚአብሔር እስቲ አሜን። አያችሁ ጸሎት ወደ እግዚአብሔር ሲደርስ እግዚአብሔር መልአኩን ይልካል። እስቲ አሜን። ዝም ብሎ እንትን አይደለም ማለት ነው። እና ኤኒዌይ ድካም ከሚያተርፈው እና እውነተኛ ጸሎትን በደንብ መለየት ያስፈልጋል ነው። ጸሎት ምንድነው የሚለውን አይተናል። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ሲሆን ወደ እግዚአብሔር የመጮህና የጩኸት ድምጽም የመመለስ ውደት ነው። ሁለተኛው ከእግዚአብሔር የምንፈልገውን መጠየቂያ ነው። ሶስተኛው በእግዚአብሔር እንጂ በእኛ ሊደረግ የማይችልን ነገር መጠየቂያ ነው። እኛ ማድረግ የማንችለውን እግዚአብሔር ብቻ ሊያደርግ የሚችለውን ነገር መጠየቂያ ነው። እግዚአብሔር ለእኛ ያስበውና እኛም ከምንጠይቀው በላይ የልባችንን መሻት የሚለቅበት መንገድ ነው። ዛሬ ለምን እንጸልያለን? ምን ይሰራልናል? ባጭሩ ምን ይሰራልናል እኮ ነው። ለምን እንጸልያለን? ጥቅም ከሌለው ማቆም እንችላለን ማለት ነው። ጥቅም ካለው ደግሞ እንቀጥላለን። ጥቅም እንዳለው ግን መጽሐፍ ቅዱስ በደንብ አድርጎ ያስረዳናል። ጥቅም አለው፣ ውጤትም አለው። ለምን እንጸልያለን ሲባል ሪዝን ነው። ዋይ ለምን ሰዎች ስለጸለዩ? ድሮ እኮ እንደዛ ነበር። ቸርች ድሮ ስንመጣ ልክ ቸርች ውስጥ የመጀመሪያ ስንገባ ሁሉን ስናይ ሁሉ አይን ጨፍነዋል። እኛም ኮፒ ያደረግን። ለምን ደም ጨፍነው ቢባል ስለጨፈኑ ጨፈንኩ ነው የምትለው። ምንም እውቀቱ የለም። ሲጨፍኑ አይታ ብቻ የምትጨፍነው ሰው ስላደረገ። አንዳንዱ እንደዛ ነው። ሰው ሲስቅ ይስቃል አብሮ። ለምን ይስቃል ሲባል ሲስቁ ነው ይስቁት ይላል። ምንም እንትን ሪዝን የሌለው ሰው ሲስቅ የሚስቅ፣ ሰው አይኑ ሲጨፍን የሚጨፍን፣ ሰው ሲጸልይ የምንጸልይ ብቻ እንዳንሆን ነው። አሁን ሰው ስላደረገ የሃይማኖት ስርዓት ስለመሰለን የቸርችና የጴንጤ ስርዓት ብቻ ስለመሰለን ከሆነ የምንጸልየው ውጤታማ አይደለንም። ግን በውጤት እንድንጸልይ ሪዝኗን ብናውቃት ጥሩ ነው። ቢብሊካሊ የሆነ ሪዝኖችን እያወቅን እንድንሄድ ይረዳናል። ስለዚህ ሃይማኖታዊ ስርዓት አይሁንብን፣ ውጤት ግን አለው። ለምን እንጸልያለን? የመጀመሪያው ከእግዚአብሔር ጋር ህብረት ለማድረግ። ከእግዚአብሔር ጋር ህብረት ፌሎሺፕ ምናልባት ከኛ አሁን ካገናኘ ነው ከሪሌሽንሺፕ ጋር ይገናኛል። ሪሌሽንሺፕ ስላለን ከአባት ጋር ከእግዚአብሔር ጋር አባትና ምን ስለሆንን ልጆች ስለሆንን የአባትና የልጅ ሪሌሽንሺፕ ስላለን አሁን ያንን ሪሌሽንሺፕ የምንጠብቅበት መንገድ ስለሆነ ፌሎሺፕ ከአባታችን ጋር ፌሎሺፕ ለማድረግ ነው። ከአባት ጋር ህብረት ለማድረግ ነው። ከአባት ጋር ለማውራት ነው። የመጀመሪያው አባት ብለን የምንጮህበትን የልጅነት መንፈስ ስለሰጠን አሁን አባ እንድትለው ይፈልጋል። እግዚአብሔር አባ ስትለው ደስ ይለዋል። እኔ ብዙ ጊዜ ካያችሁ መዝሙር አምላኬ ወይም አምላክ ምናምን የሚለውን ብዙ ጊዜ መጥፎ አይደለም፣ ግን ብዙ ጊዜ አባት ነው የምለው። እኔ ስጸልይም አምላክ የሚለውን ወደ አባት አመጣዋለሁ። አምላክ አይጠፋብንም፣ እንኳን በጌታ ባንሆንም ይገባናል። አባት ነው ማይገባን። ለዚህ ነው እግዚአብሔር አባት ወይ ማለት ያለብን። አባት የአባትና ምክንያቱም ህብረታችን ነው የሚለው አንደኛ ዮሐንስ ምዕራፍ 1 ላይ ህብረታችን ከአባት የመጀመሪያው ከአባት ቀጥሎ ከልጁ ከጌታ ከኢየሱስ ክርስቶስ ጋር። ስለዚህ አሁን ከአባት ጋር ያለን ሪሌሽንሺፕ አለ። ከአባታችን ተወልደናል። ስንወለድ አባ እንድንለው እንድንጠራው አባት ብለን ገላትያ ምዕራፍ 4 አይደል ቁጥር 6 እና 7 አባት ብለን የምንጮህበት መጮ ማለት ነው። ፕሬየር ማለት ነው። ኮንፊደንስ ማለት ነው። አባት ብለን የምንጮህበትን የልጅነትን መንፈስ እንደውም በገላትያ ምዕራፍ 4 ያለው ምንድነው? የልጁን መንፈስ his son spirit
የልጁን መንፈስ የማንን የኢየሱስን መንፈስ በልባችን ውስጥ ላከ። አሁን እንዲገባን ነው። የኢየሱስን መንፈስ በልባችን ውስጥ ላከ ሲባል እንዲገባችሁ ሌላ ቴዎሎጂ ውስጥ እንድገቡ ሳይሆን የልጁን መንፈስ ሲል የኢየሱስን መንፈስ ሲል ኢየሱስ እንዴት ነበር ከአባቱ ጋር የነበረው ሪሌሽንሺፕ የሚለው እንድታውቁ ብቻ ነው። ሌላ ኬዝ የለው። አባቱን እንዴት ነበር የሚጠይቀው ኢየሱስ? በምድር ላይ ባደረጋቸው የትኛውም ተአምራትና ድንቆች አልዓዛርን ሲያስነሳ አባት ሆይ ስለሰማኸኝ ነው ያለው አይደል? እንድሰማኝ ማውቃለሁ። አባት እያለ የሚጮህ አባት ብሎ የጮኸ የመጀመሪያው ኢየሱስ ነው። ከኢየሱስ በፊት ማንም እግዚአብሔርን አባ ብሎ አያውቅም። ማንም አባ ቢል ያስወግራል። ህግ አላቸው። ለዚህ እኮ ነው ኢየሱስ አባቴ እስካሁን ድረስ ይሰራል እኔም ደግሞ እሰራለሁ ሲል ወዲያው ድንጋይ ሰብስበው ይመጣሉ። እንዴ ምን አረኩ? ስለ የትኛው ስራ ነው የምትወግሩኝ? ምን ስላረኩ? ስለ መልካሙ ስራ አንወግርም። እግዚአብሔርን አባቴ ብለህ ራስህን ከእግዚአብሔር ጋር ስላስተካከልክ ግን ትወገራለህ ይሉታል። እግዚአብሔርን አባት ማለት ከእግዚአብሔር ጋር ራስህን ማስተካከል ነው አሉት። በጣም የሚገርም ነው። እግዚአብሔርን አባት በማለት አባቴ እስካሁን ድረስ ይሰራል። አባቴ ስላለው እግዚአብሔርን ከእግዚአብሔር አብ ጋር ራስህን አስተካከልክ። ምን ማለት ነው? የአባት የሆነ ሁሉ ያንተ ነው። ትርጉሙ ይሄ ነው፣ ሌላ አይደለም። የስልጣን የምን ኬዝ እኮ አይደለም ወሬው። አባቴ ካልክ የአባቴ የሆነ ሁሉ የኔ ነው ካልክ አንተና አባት እኩል ነህ። የአባት ያንተ ከሆነ እያሉት እኮ። ስለዚህ እግዚአብሔርን አባት ብለህ ራስን ከእግዚአብሔር ጋር ስላስተካከልክ ስለዚህ ትወገራለህ አሉት። እና እግዚአብሔር አባት እያለ ሲናገር የነበረው ያሳየንም አባት ብሎ ጠርቶ አንድ ቀንም አሳፍሮት አያውቅም። አባቱ አባ ብሎ አውርቶ አባ ብሎ ጸልዮ አንድ ቀንም አሳፍሮት አያውቅም። እርሱም በአባቱ ላይ ይመካል፣ በአባቱ ላይ ይደገፋል። አባ ብዬ ልጠይቀው እንጂ ያደርገዋል። እና በቃ አባ ብለህ የማያደርገው ነገር የለም። አባ ማለት ቃሏ ከገባችሁ ኤቢኤ ሶርስ ማለት ስለሆነ ዩ አር ማይ ሶርስ እያልከው ነው። እግዚአብሔርን አባ ስትል ለምፈልገው ነገር ሁሉ ምንጬ ነህ። ምንጬ አልደረቀም። ምንጬ ለሚፈልገው ነገር ሁሉ ያፈልቃል። እስቲ አሜን። ይሄ ከሚገርማችሁ ይሄ ምንጭ የሚለው አባ የሚለው ኤልሻዳይ የሚለው ቃል ዘሴም ሩትድ ናቸው። ኤልሻዳይ ሲባል በቀላል ቋንቋ ናት እኛ ጋር ሁሉን ቻይ። እንደዛ ግን አይደለም። ወደ ህብሪው ብንመጣ ሁሉን ቻይ የሚለው በጣም የሰፋ ነው። ባለ ብዙ ጡቶች ማለት ነው የህብሪው ሚኒንግ። ኤልሻዳይ የሚለው ባለ ብዙ ጡቶች፣ ለምትፈልገው ነገር ሁሉ ያጠባል አለው ምንጭ። እስቲ አሜን። ለምንፈልገው ነገር ሁሉ እርሱ ጋር ምግብህ አለ፣ ፍላጎትህ አለ፣ ያሳካል። አባ ብለህ እግዚአብሔርን አባ ፕሬዝ ጋድ። ኤፌሶን 3:14 እና 15 ላይ እኮ አባትነት ከሚሰየምበት በምድርና በሰማይ አባትነት ከሚሰየምበት ከአብ ፊት እንበረክ። ይሄ ነው በቃ መንበርከክ ማለት። ጌታ ይባረክ። ይሄ ነው አብ ብለህ አባት ብለህ ፋዘር ብለህ ይሄ ነው ኒ የሚያረግ፣ ይሄ ነው የሚያንበረክክ። ባውዳውን ካስፈለገ ኒ በቃ ዝቅ ለማለት አባትነት እንደውም ፋሚሊ ነው የሚለው እንግሊዘኛው። ፋሚሊ የትኛውም ፋሚሊ ከተመሰረተበት ከየትኛውም የሚበልጥ ፕሬዝ ጋድ። አባትነት የሚለውን አባትነት ከሚሰየምበት የሚለውን ፋሚሊ ነው የሚያወራው። ኤኒ ፋሚሊ በሰማዩም በምድር ካለ ፋሚሊ የሚበልጥ እውነተኛ ሶርስ ያለው ፋሚሊ ኢዝ ጋድ። ሃሌሉያ! እሱ እግዚአብሔር ነው። እሱ ጋር መንበርከክ፣ ከእርሱ ጋር መጸለይ፣ ከአባት ጋር ማውራት ከአባት ጋር ማውራት ምንም መጠየቅ አይደለም። አርግልኝ እሱን እመጣለሁ ግድ የለም። እሱም ስለሆነ ፕሬየር ግን አርግልኝ። አንዳንድ ሰው ሲንበረከክ ወይም ሲጸልይ ቶሎ የሚመጣለት መጠየቅ ነው። ልክ ነው፣ ጠይቁም ስለሚል ልክ ነው እኮ አለው። ግን ቶሎ ብሎ አባትህ ለመጠየቅ ብቻ አታስበው፣ ሀግ ለማድረግ። እስቲ አንድ ሰው አሜን። ሀግ ለማድረግ ለማውራት ድምፁ ሲያምር
እሱም ይልሃል አንተም በለው አቤት ድምጽ ሲያምር አይ ጌታ አንተ እኮ መልካም ነህ። በቃ ይሄ ነው ኮሚኒኬሽኑ። ትገርማለህ እኮ እያልክ በቃ ሌላ የለውም። በቃ ምንም የሆነ እንትን የሆነ ድብልቅልቅ ያለ ሃይማኖት አታርጎ ፋዘር አንተ እኮ ድንቅ ነህ የምትገርም ነህ። ከፈለክ ቁጭ ትላለህ፣ ከፈለክ ታወራለህ። በቃ እንዴት መሰለህ እንዲገባን ልንገራችሁ። ይሄ አሁን ምናልባት ፍሬ እና እኔ ያገቡ ሰዎች ብቻ እንረዳዋለን። መዝጌ ሰብስብ ያገቡ ሰዎች እንረዳዋለን። ድሮ ስንከፍል ምንድነው ሰዓት እንኳን አይበቃንም አይደል? ከጮኛ ጋር ስታወራ ሊነጋው ሁሉ ይችላል። ምንድነው ግን የምታወሩት? እንደው እስቲ ልጠይቅ፣ ምንድነው ቆይ የምታወሩት? ምን ስጪኝ ልትላት ነው? ምን ስጠኝ ልትላል? ምን አድርግልኝ ልትል ነው? የመጠየቅ ነው እንዴ? እዛ ጋር ያለው ኮሚኒኬሽን የለም። ዝም ብለህ እንትን ይዘህ ስልኩን ጆሮ እየጋለ ይሄኛው ሲግል ወደዚህ ትቀይረዋል። ይሄኛው አንዳንድ ሰው ይሄ ሁሉ ይጠበሳል። ታወራታለህ። ምንድን ነው የምታወራት? ይሄን ያህል 5 ሰዓት ከሷ ጋር አንዳንዱ ድሮ በቃ ዝናብ ላይ ሁሉ ታይታኒክ ዝናብ ላይ ምንድን ነው ሲባል ላቭ 4 ነጥብ ላቭ ውስጥ ኩዌሽን አይደለም። የሆነ ነገር አርግልኝ ከሆነ እኮ የሆነ ነገር አርግልኝ፣ እንትን ግዛልኝ፣ እንትን ግዢልኝ ለመባባል ብቻ እኮ ከሆነ 4 ሰዓት እኮ አይደለም 4 ደቂቃ በቃ። እንዴት 4 ሰዓት ጆሮ እስኪጠበስ ትቆያለህ? አርግልኝ ለመባል ስጠኝና ስጭኝ የሆነ ነገር ለመቀባበል ከሆነ ነው። ኮሚኒኬሽኑ ግን የላቭ ነው። እስቲ አሜን። ፐርሰናል ፌሎሺፕ እውነቴን ነው ነግራችሁ የለንም አብዛኞቻችን። ከአባት ጋር ፐርሰናሊ ፌሎሺፕ ታይም፣ ኳሊቲ ታይም ከእርሱ ጋር የምናወራበት ምንም ልጠይቀው ሳይሆን ምንም አርግልኝ ልለው ሳይሆን እርሱን እንዳወራው አባ ብቻ እንድለው የተወራውም ይሄ ነው። አባ አባት ብለን የምንጮህበት የልጅነት መንፈስ በቃ የልጅነት መንፈስ የገባው አባ ለማለት ብቻ ነው። ለማውራት ነው ከሱ ጋር ጀስት ላቭ ፌሎሺፕ ነው። ከሱ ጋር ለመጫወት ከሱ ጋር ህብረት ለማድረግ ሃሌሉያ። እግዚአብሔር አባታችን ነው። ሪሌሽንሺፕ ስለቀደመ ፌሎሺፕ አይከብደንም። አባትና ልጅ ሆነናል። አሁን እቺኛዋ ፕሬየር የምትሰራው ባይዘወይ ለአማኞችና ለእግዚአብሔር ብቻ ነው። እቺኛዋ አሁን ያወራሁት በቃ የእግዚአብሔር ልጅ ሳትሆን አባ ማለት አትችልም። እግዚአብሔርን አባ የምትለው ልጅ ስትሆን ብቻ ነው። ልጅ ከሆንክ እግዚአብሔርን አባ ብሎ የመጠየቅ የማውራት የመነጋገር ድምፅህን የማሰማት ድምፁንም የመስማት አክሰስ አለ። ክፍት ነው። ሰው ይመክራል። ቅድም ተዋውለ የሆነ ነገር ለመጀመር የሆነ ቢዝነስ የሆነ ነገር ተዋውለ ፈርመ ከወጣ በኋላ ፐርሰናል ፌሎሺፕ ከእግዚአብሔር ጋር እያረክ ማንም ምንም ሳያወራክ ማንም ምንም ሳይመክር ከእርሱ ጋር አውርተ ዝም ብለህ ቆይተህ አንዳንዴ በቃ ሳይለንትም ሊሆን ይችላል፣ ተኝተም ልታወራው ትችላለህ። ግን አባባት ብለን የምንጮህ ስለሚል ድምፅ አለው ነው እንጂ በቃ የሆነ ነገር አውርተው ልክ ስትወጣ ይሄን የጀመርኩትን የተዋዋልኩትን ቢዝነስ አቆማለሁ ልትሉ ይችላል። መክሮህ መንገዱን አሳይቶ የሚመጣውን አደጋ የሚመጣውን ክራይሲስ አሳይቶ እሱን ሳይሆን እችን ነካት ብሎ ምንም እንትን እኮ የለም። አንተ እያወራኸው እሱ ግን ሰርቶክ ተሰርተህ ወጥተህ ውሉን ሰርዣዋለሁ ልትሉ ይችላል። ስለዚህ ከአባት ጋር ፌሎሺፕ እንደው ፕሊስ ልበላችሁ እውነት እንደው ዋናው ጸሎት እሱ ይሁን። ህብረት እናድርግ። በዛ ህብረት ውስጥ ምስጋና ሊኖር ይችላል። ቴንክ ዩ አንተ እኮ ድንቅ ነህ። ምን ያላረክልኛል? ዝም ብለህ ትቆጥራለህ። ምን ያላረክልኛል? ምን ያልሰጠኸኛል ስትል
ቆይ ይጨምርልሃል። እሱ እንደዚህ ትላለህ እንዴ ምናምን ብሎ ቆይ ልጨምርልህ ብሎ ይጨምራል። እስቲ አባታችንን እናውራው፣ እናመስግነው። እንደው ጀስት ምስጋና ዝም ብለህ እስቲ አመስግን። ዝም ብለህ ስታመሰግን እንደ ወንዝ ነው ምስጋናው። ለምን የተደረገልህ ብዙ ነው። እሱን የሸፈነብህ እንዲደረግልህ የምታስባት ጥቂቷ ናት። ያልተደረገልህ ብዙ ነው። ያልተደረገልህ ስለሌለ ጥቂት ስለሆነ ምናልባት የምትፈልጋት የሆነች አድን እንድትሆን የምትፈልግ የተደረገልህ ብዙ ነው፣ እልፍ ነው። ምን ያልተደረገልህ ምን ያልተቀበላችሁት አለ አይደል? አንደኛ ቆሮንቶስ 4:7 እኮ ያልተቀበላችሁት ምን አለ ብሎ ጥያቄ ነው። መልሱ ምንም። ያልተቀበላችሁት ምን አለ? ምንም። ታዲያ የተቀበልክ ከሆንክ እንዳልተቀበለ ሰው የምትመካ ስለምንድን ነው? ታዲያ ካለ ከተቀበልክ ከያዝከው ለምን እንዳልተቀበለ ሰው ትኖራለህ? ለምን እንዳልተቀበለ ሰው ትተክዛለህ? እንዳልተቀበለ ለምን አክት ታደርጋለህ? ኤኒዌይ የመጀመሪያው ፕሬየር ሲባል ለምን እንጸልያለን? ከአባት ጋር ሪሌሽንሽፕ ስላለኝ ፌሎሺፕ ለማድረግ እስቲ አሜን። በቃ ፌሎሺፕ ከእሱ ጋር ለማውራት ለመጫወት፣ በየትኛው ቋንቋ እንደማውራችሁ ስለማላቅ ለማውራት አጫውተው፣ ጌታን አውራው፣ አባ በለው። ዋናው ቁልፎች ናት። አባ ፋዘር፣ ሶርስ፣ ምንጭ፣ ኤልሻዳይ። እስቲ አሜን። ሁለተኛው ለምን ነው የምንጸልየው? ምን ማድረግ እንዳለብንና ምን ማድረግ እንደሌለብን በመንፈስ እገዛን ለማግኘት። ምን ማድረግ እንዳለብህ ምን ማድረግ እንደሌለብህ ስፒሪት ጋይድ እንዲያደርግ። ሐዋርያ ሥራ 13 ሮሜ 8 በጣም መሰረታዊ ነገሮች አሉበት። ሐዋርያ 13 ላይ ያው ታውቃላችሁ ከ2 እስከ 3 ያው እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳውልን ለጠሯቸው ስራ ለዩልኝ አለ። ሲጾሙና ሲጸልዩ ወይም ጌታን ሲያመልኩና ሲጦሙ ይላል። መንፈስ ቅዱስ ምን አላቸው? አያችሁ፣ በዚህ ውስጥ በዚች አትሞስፌር ውስጥ ጋድ ይናገራል። ሳውልና በርናባስን ለጠራቸው ስራ ለዩልኝ። በጣም ደስ የሚል ቃል ነው። ጠሪው ማን ነው? መንፈስ ቅዱስ። የጠራቸው መንፈስ ቅዱስ ነው። ነይ አንቺ ነቢይ ትሆኛለሽ የሚባል ጠሪ ነቢይ ሆኖ አንዲትን ነቢይ መጥራት የሚባል የለም። ነይ አንቺ ነቢይ ትሆኛለሽ ማን ጠሪ ያደረገው? ለጠራቸው ስራ ያለው መንፈስ ቅዱስ ነው። የሚጠራው ማን ነው? መንፈስ ቅዱስ። የሚልከው ማን ነው? ቁጥር 4 ላይ ታገኙታላችሁ። መንፈስ ቅዱስ። የሚጠራም የሚልክም መንፈስ ቅዱስ ነው። ሐዋርያቶች ወይም የቤተ ክርስቲያን አመራሮች መሪዎች የሚያደርጉት ነገር ምንድን ነው? ለዛ ለተጠራበት ጥሪ እውቅና መስጠት ነው፣ መለየት ነው። የመለየት ኃላፊነት ብቻ ነው የቤተ ክርስቲያን አመራር እንጂ እና አንተ ማን ስንት ዓመት ሙሉ እኔ አስታውሳለሁ ድሮ የነበርኩበት ቤተ ክርስቲያን ስለነበር 26 ዓመት ሙሉ ወንጌላዊ ሆነ ና ፓስተር ነህ እስቲ ፓስተር እንዳይሆን ቅር የሚለው ረጉዴ ብዬ ቅር የሚለው ፓስተር እንዳይሆን 26 ዓመት በወንጌላዊነት አገልግለው ይላል። እድገት ነው እንዴ? ከዛ ፓስተር አድርገን ነው አላሉ። ይኸው አሁን እስከ ዛሬ ይጨውቱበታል። ለምን? በቃ ሆሊ ስፒሪት ኮልድ ያደርገው አይደለም ለዚህ ፐርፐስ። እና በቃ በሰው ጭብጨባ እስቲ አጨብጭቡ እዛው አጨብጭቡ ምናምን አለ። እሱ ሽማግሌነቱን ሳይጨርስ ምንድነው ጨርሶ ሳይወርድ እሱን የሚያውቀውን ሰው ሹሞ መውረዱ ነው በሱ ቤት። ተዛ አይደለም። መንፈስ ቅዱስ ካለ ልክ ነው። መንፈስ ቅዱስ ካለ ለዩልኝ፣ ጠርቻለሁ ለዩልኝ፣ የመለየት ስራ እውቅና የመስጠት ካሁን በኋላ እሱ እንዲህ ነው በተጠራበት ጥሪ እንሾመዋለን ነው እንጂ ጠሪም ላኪም መንፈስ ቅዱስ ነው። አሜን። ግን መንፈስ ቅዱስ አያችሁ ሲጦሙና ሲጸልዩ ሲጦሙና ሲያመልኩ መንፈስ ቅዱስ ምን ያደርጋል? ሰው እንዳለው ጋይድ ያደርጋል፣ ይመራል። በዚያን ጊዜም ከጦሙና ከጸለዩ በኋላ ይላል ቀጥሎ አይደል ቁጥር 3 ላይ በዚያን ጊዜም ከጦሙና ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። ኦቶሪቴቲቭ አድርገው
ቀኝ እጃቸውን ሰጥቷቸው እጃቸውን ጭነው ጸልየውላቸው አይደል? እጃቸውን ጭነው ስለጸለዩላቸው ስጦታው አይሰጣቸውም። ስጦታውን የሰጣቸው መንፈስ ቅዱስ ነው። የጠራቸው እሱ ነው፣ የላካቸውም የሚልካቸውም እሱ ነው። ቁጥር 4 ላይ ብትመጡ ቀጥሎ እነርሱም በመንፈስ ቅዱስ ተልከው ይላል። ስለዚህ ጠሪውም እሱ ነው፣ ላኪውም እሱ ነው። እኛ ከጠሪውና ከላኪው ጋር መተባበር ነው። ሐሳቤ ገብቶቻል? ይሄን ግን ማን ነው ጋይድ የሚያደርገው? ማን ነው አርግ የሚለው? ሆሊ ስፒሪት። ስለዚህ ለዚህ እንትን ለማድረግ ሮሜ 8:26 ላይ የምታውቁት ቃል ነው። ሮሜ 8:26 በጣም ነው የምወደው። እንዲሁም ደግሞ መንፈስ ድካማችንን ያግዛል። መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስን ሐሳብ ምን እንደሆነ ያውቃል። እሱ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። በጣም እኮ የሚገርም ነው። አንድ ነገር እዚህ ጋር ተናግሬ ልለፍ። የመጨረሻው ቃል ሳብ አድርጋኛለች። እንደ እግዚአብሔር ፈቃድ ይማልዳል ወይም ይጸልያል ለቅዱሳን። እንደ እግዚአብሔር ፈቃድ መንፈስ ቅዱስ የእግዚአብሔርን ፈቃድ ያውቃል። ከኔ ጋር ናቸው። ስለዚህ እንደ ፈቃዱ መጸለይን እርግጠኛ ካልሆንክ በልሳን ጸልይ። እንደ ፈቃዱ ትጸልያለህ። ሐሳቤ ገብታችኋል? እንደ ፈቃዱ አንዳች መጠየቅ አዋጭ ነው። በዛ ነገር ላይ ፈቃዱን ካላወቅህ ግን የሚያዋጣ በልሳን መጸለይ ነው። ለምን? እርሱ እንደ ፈቃዱ ይጸልያል፣ እሱ ይማልዳል። አንተ ሾሮ ረበግሪግ ብሩ በቀስ ማለት ነው የምታውቀው። ረበግሪግ ብሩ በቀስ ስትል እሱ ይማልዳል። አንተ በማታውቀው ተሰርቷል ነገሮች። በመንፈስ መጸለይ እንዴት አዋጭ እንደሆነ ልነግራችሁ አልችልም። በኋላ ላይ በደንብ አድርጌ እንትን አደርጋችኋለሁ። ግን እዚህ ጋር ግን አሁን የሚያወራው ምንድን ነው? ድካማችንን ያግዛል። መንፈስ ድካም የሚለው የንግግር የቃላት ነው። አንዳንድ ጊዜ የሆነ ነገር ለማለት ፈልገ በምን ልግለጸው ትላለህ። ድካም አለ። የቋንቋ ድካም፣ የንግግር የቃል ድካም። ድካም ሲል የአካል ድካም አይደለም የሚያወራው፣ ኮንቴክስቹዋል የሚያወራው ይሄን አይደለም። መንፈስ ድካማችንን ያግዛል። እንዴት መጸለይ እንደምንችል ስለማናውቅ፣ እንዴት መጸለይ እንዳለብን ስለማናውቅ ያንን ድካማችንን ያንን የቃላት የቋንቋ እጥረቱን መንፈስ ያግዛል። እስቲ አሜን። መንፈስ ያግዛል። እጥረት አንዳንድ ጊዜ አይገልጽልኝም ካልክ የሚገልጽልህ ልሳን ነው። በልሳን ይገልጽልህ የለን መንተክተክ ነው እንጂ ጌታ ይባረክ። በልሳን በደንብ አድርጎ እሱ ይገልጠዋል። እርሱ እንደ ፈቃዱ ይጸልያል። እርሱ ድካምህን ያግዛል። ምን ማድረግ እንደሌለብህ እርሱ እገዛን ይሰጣል። ምን ማለትም እንዳለብን ኤኒዌይ። ሶስተኛ ቶሎ ለማለት እኛን ማንኛውንም መንፈሳዊ ነገር ለማድረግ የመንፈስ ንቃትና ድፍረትን ስለሚሰጣል። ለምን ነው የምንጸልየው? መንፈስ ቅዱስ ማንኛውንም ነገር እንድናደርግ ድፍረትን ይሰጠናል። ስንጸልይ ማንኛውንም መንፈሳዊ ነገር ለማድረግ የመንፈስ ንቃትንና የመንፈስን እገዛ ወይም ድፍረት ስለሚሰጣል። ታሪኩን እናንተ ብታነቡት ጥሩ ነው። ሐዋርያ ሥራ 4:23-31 ላይ ታሪኩን እንደው ባጭሩ ስናገር ወጥተው ሐዋርያቶች ሄደው ወንጌል ሰበኩ። መጥተው ያዟቸው፣ ተገረፉ፣ ተመቱ፣ እስር ቤት ገቡ። ከዛ ከእስር ቤት አስጠንቅቀው አስወጧቸው። ከአሁን በኋላ በዚህ ስም ብትሰብኩ፣ በኢየሱስ ስም እኮ ነው፣ በቃ ኬዙ እኮ እሱ ጋር ነው። በዚህ ስም ከአሁን በኋላ ብትሰብኩ ወዮላችሁ ብለው አስጠንቅቀዋቸው አስወጧቸው። አስጠንቅቀዋቸው ዝተውባቸው ይላል ታሪኩን ስታነቡት። ዝተው አስጠንቅቀው አስፈራርተው ከአሁን በኋላ በዚህ ስም እንዳሰብኩ ሲሏቸው እንደውም ምን አሉ? እዛው ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል አሏቸው። እዛው እግዚአብሔር ስበኩ ብሎን እናንተ አትስበኩ ብለን የቱን እንስማ አሉ። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ይሄ ነገር እስቲ አስቡት እናንተ አሉ። እናንተ አስቡት፣ ለእናንተ ነው የምታዘዝ ያለብን ለእግዚአብሔር፣ እኛ የምናደርገው አይመስለንም ብለው ህዝቡን ብቻ ስለፈሩ አስወጧቸው። ከዛ አስወጧቸውና በዚህ ስም እኮ እንዳሰብኩ ተባልን ብለው ሄደው ላሉት ቅዱሳን ላሉት ሐዋርያቶችም ለቀሩት ነገሯቸው።
ታሪኩን ሄደው ሲነግሯቸው ምን አሉ? ካሁን በኋላ ብትሰብኩ ከዚህ የባሰ ነው ብለው ዝተውብን የወጣ ነው። በሉ በልሳን እንበል ተባለ ማለት ነው። በሉ እንጸልይ። ከዛስ ሲጸልዩስ በቃ ቤቱ ተናወጠ። እስቲ አሜን። አቤት ጸሎት ታዲያ ጠቃሚ አይደለም? እንዴት እንደሚጠቅም ደክመውና ፈርተው የመጡት ሰዎች፣ ተሳቀው የመጡት ሰዎች በኃይለኛ ጸሎት ውስጥ ኃይለኛ ኮንፊደንስ፣ ኃይለኛ ድፍረት አግኝተው ከዛ በኋላ ወንጌሉን ለመስበክ ድጋሚ በታላቅ ድፍረት ይላል። በታላቅ እንግሊዘኛው እንደውም ቦልድነስ ይላል። በታላቅ ቦልድነስ ለሰዎች ድጋሚ ለመስበክ ኮንፊደንስ አግኝተው የወጡት ጸልየው ስለወጡ ነው። ምን አገዛቸው? አያችሁ ምንድነው? መንፈሳዊ ነገር ለማድረግ የመንፈስ ንቃትና ድፍረትን ይሰጠናል። አቤት መጸለይ ታዲያ ጥቅም አለው አይደል? እስቲ አንዳንድ ጊዜ የሆነ ነገር ቦሪንግ ስቶን የሆነ ነገር ግራ ሲገባ ምናምን እስቲ ጸልይ። እንደው እውነቴን ነው የምነግራችሁ። ጸልይና እስቲ ከጸሎትህ በኋላ እና ከጸሎትህ በፊት ያለውን ፊትን ፎቶ ከፈለካን ሰው ጸልይ ስትወጣ ያለ ኮንፊደንስ፣ ያለ ቦልድነስ፣ ሃሌሉያ፣ ያለ ንቃት፣ ምን ማድረግ እንዳለብህ ምን ማድረግ እንደሌለብህ ድፍረትንና ንቃትን፣ መነቃቃት፣ በርትተ ኢቭን ለቦዲ ራሱ ብርታትን ይሰጣል ከስፒሪት አልፎ እና መጸለይ አዋጭ ነው። አሁን የምታስተምረው ለምንድን ነው? እንድንጸልይ ነው። አሜን። ለማስተማር አይደለም፣ ለማስተማር ሳይሆን እንድንጸልይ። እስቲ አሜን። ዝም ብሎ ለማስተማር ምን ይሰራል? ዝም ብሎ ተምረን የእውቀት ኩሊ ብንሆን ምን ጥቅም አለው? የእውቀት ኩሊ ይዘን በቃ ተሸክመን በቃ ከዛ ለሚያወሩ ምናምን ነገር መልስ ይሰጣል። ጥሩ ነው፣ እግዚአብሔር ይመስገን። ግን አንተ ላይ ግን በተግባር ካላዋልከው ግን ፕራክቲካል ኖሌጅ አይሆንም እና ኤክስፒሪየንስ ኖሌጅ ሊኖረን ያስፈልጋል ከኢንፎርሜሽናል ኖሌጅ። ስለዚህ ከዚህ ከኢንፎርሜሽን ኖሌጅ ወጣ ብለን ወደ ኤክስፒሪየንስ ማድረግ። ኤክስፒሪየንስ ታረግ ማንም ብዙ ላይ ያስተምር ይችላል፣ ማንም ብዙ አይመክርም። መጀመር ነው በቃ መጀመር። ጸሎት የሚያስፈልገው አንድ ነገር ብቻ ነው፣ መጀመር። ከዛ ሰዎችን ታበረታታለህ። እስቲ ጀምር። አለመጀመር ነው። እንድትጀምር ዲመንም አይፈልግም፣ ስጋም አይፈልግም፣ ዲመንም አይፈልግም። እስቲ ጀምር። ስትጀምር ከዛ በኋላ ስጋን የሚቆጣጠረው ስፒሪት ይሆናል፣ ሁሉን የሚቆጣጠረው ስፒሪት ይሆናል። ቦልድነስ ይሰጣል፣ ንቃትን ይሰጠናል። ስለዚህ በጣም ቆላሲስ 4 ላይ ያለችውን ቃል ባነባት እሷን ጥሩ ነው። መጀመሪያ ቆላሲስ 4:2 ጀምሮ ያለችው ቃል እንዲህ የሚል ቃል አለ። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ፣ በዚያን ጊዜም ስለ እርሱ ደግሞ የታሰርኩበትን እንዴት ደስ ይላል! ይሄ የክርስቶስን ምስጢር እንድናገር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ። ደስ ይላል እኮ! እንዴት ድፍረትን ይሰጣል! እንዴት መነቃቃትን ይሰጣል! ጸልዩልኝ። ልናገረው በምችለው እንዳልገደብ ቋንቋዬ ፍሎ እንዲኖረው፣ ንግግሬ ፍሎ እንዲኖረው። አራተኛው ከእግዚአብሔር የምንፈልገውን ነገር ለማግኘት ይሄ ደጋግሜ ከዚህ በፊት አውርቼዋለሁ። ዮሐንስ 15:7 በእኔ ብትኖሩ ቃሎቼን በእናንተ ቢኖሩ የምትወዱትን ለምኑ ጠይቁ ይሰጣችሁማል። በቃ የምትወዱትን የምትፈልጉትን ነው የምትጠይቁት። የምንፈልገውን ነው የምንጠይቀው። የምትፈልገውን ጠይቅ። ማቴዎስ 6 ላይ የሚያስፈልጋችሁን ያውቃል ነው የሚለው። ማቴዎስ 7 ግን ጠይቅ ይላል። ማቴዎስ 6 ላይ የሚያስፈልጋችሁን ያውቃል ብሎ ለምንድን ነው ጠይቅ የሚለኝ? የሚያስፈልገኝን ያውቃል፣ ለምን አይሰጠኝም? God is the God of principle። እግዚአብሔር የመርህ አምላክ ስለሆነ ጠይቅ። ካልጠየቅስ አልፈለገም ማለት ነው ይላል። እንደሚያስፈልግህ ያውቃል። ለምሳሌ መኪና እንደሚያስፈልግህ ያውቅና መኪናውን አልፈለገም ማለት ነው አሁን ይላል። እንደሚያስፈልግህ ያውቃል፣ ግን ስላልጠየቀው አሁን አይፈልግም ማለት ነው ይላል።
ለምሳሌ ኢቭን መኪናውን ቢመጣ ሳትጠይቅ መኪናውን ቢመጣ አንድ ወፍራም ሰውዬ ቁልፍ ሰጠኝ ነው የምትለው። ጌታ አትልም። ለምን አልጠየቅማ? ጌታ አትልም። አንድ የሆነ ወፍራም ሰውዬ መጥቶ ቁልፍ ሰጠ አይገርምም ነው የምትለው። አይገርምም። ወፍራም ሰውዬ ለምሳሌ እንደሚያስፈልግ አውቆ መኪናውን ቢሰጥ ወደ ሌላው ነው እንትን የምታደርገው። ስለዚህ God is a God of principle። ጠይቀው እንድትቀበል ይፈልጋል። እግዚአብሔር እንድንጠይቀው ይፈልጋል። ይሄ ፕሪንሲፕል ነው፣ መሪ ነው። አትጠይቁም። እስቲ እመጣለሁ። እስቲ አምስተኛ ላይ ምናልባት ኦኬ ቻት እግዚአብሔር የእግዚአብሔር መመሪያ ስለሆነ ነው አንዱ ምን ጸልየው God is a God of principle ያልኩት ነው። እግዚአብሔር የመርህ አምላክ ነው። መርህ አለው። ጠይቁ ይሰጣችኋል። ይሄው ቀጥሎስ ያዕቆብ 4 አትጠይቁምና አትቀበሉም። አትጠይቁምና አትቀበሉም። በሁለት ነገር አትቀበሉም አለ ያዕቆብ 4 ላይ። በሁለት ምክንያት፣ አንደኛው ባለመጠየቅ አትቀበልም አለ። ከኔ ጋር ናችሁ? ባለመጠየቅ አትቀበልም አለ የመጀመሪያው። ሁለተኛው ደግሞ የምትጠይቀው በሮንግ ሞቲቭ ነውና አትቀበልም አለ። ሮንግ ነው ጥያቄ። እከሌን አጥፋልኝ ብትል ሊሰማ ነው? እንደ ፈቃዱ አይደለም። ሰዎች እንዲመለሱ ሰዎች እንዲሞቱ አይፈልግም እግዚአብሔር። ኃጢአተኛው እንዲሞት አልፈልግም አለ። የኃጢአተኛው ሞት እኔ አልፈልገውም አለ እግዚአብሔር። ኃጢአተኛው ተመልሶ በትክክለኛ መንገድ ሲሄድ ነው የምፈልገው አለ። ስለዚህ ክፉ ቢሆንብህ እንኳን እርሱ ተመልሶ በትክክለኛ መንገድ እንዲመለስ ስለ እርሱ ትማልዳለህ እንጂ አጥፋው ንቀለው የሚባል ጸሎት የለም። ለምን ነው የምትነግረው? ይኑርበት፣ ለልጆቹ ይኑር። እኔ እኮ የጴንጤ አንዳንድ ጊዜ ሟርት እኮ እውነት ቀላል እኮ አይደለም። ሰውየውን በቃ የሆነ ጎረቤታችን ኢቨን ጠንቋይ አንድ ጠንቋይ ሰው እያለ ጎረቤታችን እንዲሞት እየጸለይን ነው። ለምን? ሰውየው እኮ ሰው ነው። ድራይቭ የሚያደርገው ስፒሪት ነው። ተይዞ ነው። ሰውየው ምን አደረገን? ሰውየው እኮ እንዳንተ የሚቆረጥ ነው እኮ። ብትሄድ እኮ ብትነግረው እንትን እኮ ተጠቅልሎ እንጂ በመጋረጃ ጀርባው ነው እንጂ ሰውየው እኮ እንዳንተ እኮ ዘናጭ ነው እኮ መሆን የሚፈልገው። የሆነ ነገር ይዞት ነው እንጂ ሄደ ብትነግረው ወንጌል የተባልነው በቃ ወንጌል ንገራቸው በደንብ እንትን አድርግ ሄድና ንገራቸው ጌታን ይቀበሉ ነው። ማንም ሰው በሌላ መንፈስ ተይዟል የሳቸው ስለገዘፈ እንጂ ሁሉም በሌላ መንፈስ የተያዘ ነው። ሄደ ወንጌል ንገረው ማለት ከዚህ መንፈስ እንዲላቀቅ ነው። ስለዚህ በሁለት ምክንያት ነው ያዕቆብ 4:2-3 ላይ አንደኛው አትጠይቁምና አትቀበሉም። ሁለተኛውስ ትጠይቃላችሁ በሮንግ ሞቲቭ ትጠይቃላችሁ። ሮንግ ኮንፌሽን፣ በሮንግ የሆነ ፕሬየር፣ በማይገባ እንደ ፈቃዱ ባልሆነ ጸሎት ትጠይቃለህ፣ አትሰማም። እንደ ፈቃዱ ካልሆነ አይሰማም። እንደ ፈቃዱ ከሆነ ነው የሚሰማን። እስቲ አሜን። እንደርሱ ፈቃድ እንደሚፈልገው ሲሆን። ስድስተኛው ከየትኛውም አይነት ፈተና ለመዳን ከየትኛውም አይነት ፈተና ለመዳን ወንደርፉ ከየትኛውም ፈተና ለመዳን እኛ እንዳንገባ ነው። እንዳንገባ ወደ ፈተና እንዳትገቡ ነው ያለው። ወደ ፈተና እንዳትገቡ ትጉና ጸልዩ። እንዳትገባ እኮ ነው እንጂ ከገባ በኋላ በጣም ብዙ ሰው ከገባ በኋላ ነው የሚጸልየው። ፈተና ውስጥ ከገባ በኋላ ነው ጸሎት የሚመጣለት። በጣም በብዙ ፈተና ነኛውን ጸሎት ያስፈልገኛል አለ። መጀመሪያ ለምን አትጸልይ? እንዳትገባ እንዳትገባ እኮ ብትጸልይ ፈተና ውስጥ አትደርስም። ይገባሃል ሊሆን ያለው ነገር ይገባሃል። ችግር ውስጥ ከገባ በኋላ ለመጸለይ አትታገል። ጥሩ ነው እሱም አይተውህም። ጌታ ይባረክ። God is the God of another chance አይደል? የሁለተኛ እድል አምላክም ነው እግዚአብሔር። ስተህ ብትገባም አይተውህም። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ አለ። ብሄድ ማን ይዳለ? በሞት ጥላ መካከል እሱ ይመራል አላለም። አንተ እኮ ነው የሄድከው። በሞት ጥላ መካከል ግን አትተወኝም፣ አንተ ከኔ ጋር ነህ። ስለዚህ እግዚአብሔር አይተውም። God is the God of another chance። ብትስት እንኳን ይመጣል። ግን እንዳንገባ ፈተና ውስጥ እንዳንገባ እንጸልያለን። መቼ? በፊት እስቲ በፊት በሉኝ እስቲ። ከመከራ በፊት፣ ከችግር በፊት፣ ከፈተና በፊት። ጻድቅ በምቹ ጊዜ ወደ አንተ ይለምናል ነው የሚለው መዝሙር 32 ላይ። ጻድቅ በምቹ ጊዜ ወደ አንተ ይለምናል፣ የጥፋቷም ወደ እርሱ አይቀርብም። በምቹ ጊዜ የለምነው ከጥፋት ያስመልጠዋል።
በምቹ ጊዜ ጻድቅ ወደ አንተ ይለምናል፣ የጥፋቷም ወደ እርሱ አይቀርብም። የጥፋቷ አለ ግን በምቹ ጊዜ፣ አሁን ምቹ በሆነልን ጊዜ፣ በአሪፉ ጊዜ እንጸልያለን ከፈተና ለመዳን። ከየትኛውም ፈተና ያድነናል። እስቲ አሜን። ገብረ ጉንዳን በበጋ መኗቸውን ይሰበስባሉ ይላል። እነሱ እንኳን ነቄው ነው። እኔ በጣም ነው የሚገርሙኝ ገብረ ጉንዳን የበረቱ ህዝቦች አይደሉም፣ ግን በበጋ መኗቸውን ይሰበስባሉ። በበጋ አዎ፣ ለመቼ? ለክረምት። በበጋ የሚሰበስቡት መኖ ለክረምት ይሆናቸዋል፣ ለአስቸጋሪው ዘመን፣ ለአስቸጋሪው ጊዜ። ክረምት ከወጡ ጎርፍ ይዟቸው ስለሚሄድ ነቄ ሆነው እነሱ በበጋ መኗቸውን ይሰበስባሉ። በበጋ ብራዘር፣ ችግር ከመምጣቱ አስቀድሞ። ለዚህ ነው እንግሊዘኛው ዋች ኤንድ ፕሬይ የሚለው። ነቅታችሁ ጸልዩ፣ እዩና ጸልዩ። ዋች ኤንድ ፕሬይ። ዋች አይቶ መጸለይ፣ ሊሆን ያለውን፣ ሊከሰት ያለውን፣ ሊደረግ ያለውን ነገር፣ ሊመጣ ያለውን ነገር አይቶ በመንፈስ ተመርቶ ትጉ የሚለውን ነቅታችሁ ይላል። አይታችሁም የሚለው ዋች ማለት ማየትም ስለሆነ እዩና ጸልዩም ማለት ነው። ትጉና ጸልዩም ነው። ንቁና ጸልዩም ነው። ጌታ ይባረክ። አባት ሆይ እናመሰግናለን።